ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች ሰላም ፍቅር ጤና ባላችሁበት ድረስ ይያለን የሰዓቱን ዜና ይዘን ቀርበናል። ቲዲኤፍ በትግራይ ላይ ጥቃት መፈጸሙንና በትግራይ ክልል ያለው ሁኔታ አሳሳቢ የሆነ እንደመጣ ከትላንት ጀምሮ የተለያዩ ምንጮች እየዘገቡ ይገኛል። ቲዲኤፍ ከሽሬና አድዋ ወደ ወልቃይት ኃይሉንም አንቀሳቅሷል። የተከታተይዝም በተጠንቀቅ ሆኗል። በተለያዩ ሶሻል ሚዲያዎች ላይ የተለያዩ የወታደራዊ እንቅስቃሴ ምስሎችም እየተለቀቁ ይገኛል። ለኛም ለአንከር ዜና የተለያዩ መረጃዎች ደርሰውናል። በዚህ ዙሪያ በሰፊው ለናንተ ዘገባ ይዘናል። ወደ ትግራይ ክልል የሚደረጉ መደበኛ የአየር በረራዎችም ከዛሬ ጀምሮ ሙሉ በሙሉ መቋረጣቸውን ተናግረዋል። ብዙዎች ይሄንን የውጥረቱን መባባስ እንደሚያሳይ አሳይቷል ሲሉ ተናግረዋል። ሌላው በሰማነው መረጃ በፌደራል መንግስቱና በህወሓት መካከል ጦርነት የመቀስቀስ ዕድል መስዋዕትን ተከትሎ በትግራይ ባንኮች ተጨናንቀዋል። ንግድ ባንክ ትግራይ ውስጥ ለአንድ ሰው ከ2000 ብር በላይ አልሰጥም ማለቱ ተሰምቷል። በመቀሌ የተለያዩ ረጅም ሰልፎችን እያየን እንገኛለን። ህዝቡ ተጨንቋል። ይህ ዳግም ወደ ባለፈው እንዳንመለስም እየፈራ ይገኛል። ትላንት ረፋድም አንስቶ በተከዜ ቀጠና የሁለት ግንባር አዲስ ውጊያ መቀስቀሱን ከቦታው የደረሰን መረጃዎችም አድርሰዋል። አንደኛው ግንባር ከተከዜ ቀጠና ምስራቅ ጠለምት ሚጫራ በተባለ ስፍራ ሲሆን ሁለተኛው ውጊያ የተቀሰቀሰበት ግንባር ደግሞ በምዕራብ ጠለምት አንበሳ መቃብር ተብሎ በሚጠራ አካባቢ ነው። በምስራቅ ጠለምት የተከፈተው ውጊያ ይህ ዘገባ እስከተጠናከረበት ሰዓት ድረስ የቀጠለ ሲሆን በምዕራብ ጠለምት የተከሰተውም ተኩስ ግን ወዲያው መቆሙን ከቦታው የደረሰን መረጃ ያስረዳል። ከትላንት በስቲያ ሰኞ ህወሓት በጠለምት ጥቃት መክፈቱን ተከትሎ በወልቃይትና ጠለምት ቀጠና ወታደራዊ ውጥረት አይሏል። በጠለምት ግንባር ያለው ውጊያም ሲቀጥል በወልቃይት ሁሉም መግቢያና መውጫ በሮችም የኃይል ስምሪት እንቅስቃሴዎችም በስፋት እንዲታዩ አድርጓል። አንደፍታ ሚዲያ ዝግጅት ክፍል በስፍራው ያለውን መረጃ ባጋራው መሰረት ክፍሉ የአካባቢ ነዋሪዎችና አመራሮች ባገኘው መረጃ የህወሓት ኃይሎች ከትላንት ምሽት አንስቶ የተጨማሪ የክፍል ጦሮችን እና ወልቃይት አጠገብ እያስጠጉ እንደሆነ መረጃዎች እየሾለኩ ይገኛሉ። በዚህም ባለፈም ቡድኑ ረጅም እና መካከለኛ ርቀት መወንጨፍ የሚችሉ መድፎችን ወደ ተከዜ ቀጠና አስታጥቋል። በምስራቅ ጠለምት ሚጫራ በተባለ ስፍራ በነፍስ ወከፍና በቡድን መሳሪያ የታገዘ ውጊያ እየተደረገ ነው። ሚጫራ የተባለ አካባቢ በትላንት ዕለት የድሮን ጥቃት የተፈጸመበት ቦታ አቅራቢያ የሚገኝ ቀበሌ ነው። በትላንት ድሮን ጥቃት የህወሓት ወታደራዎችና ወታደራዊ መሳሪያ ላይ ከፍ ያለ ኪሳራ ማጋጠሙን መረጃዎች ደርሰናል። ከዲማ እስከ ተከዜ ባሉ የትግራይ ክልል ተያዩ ስፍራዎች ያለ ትኩሳትም ከዕለት እስከ ዕለት የጨመረ ሲሆን መጠነ ሰፊ ውጊያ የመቀስቀስ ዕድሉም ከጊዜ ወደ ጊዜ እየጨመሩ መጥቷል። የተከዜ ዘብ የተባለው ታጣቂ ኃይልም ወደ ተከዜ ወንዝ ማቅናቱን አይተናል። ከዚህ ጋር በተገናኘ ባላማጣ መከላከያ ሰራዊትና ፌደራል ፖሊስ ካላማጣና ራያ አካባቢ ሙሉ ለቆ እንዲወጣ መደረጉን የአካባቢው ነገሮች ለአዩ ዘሀበሻ ገልጸዋል። በዚህም የተነሳ አዲስ የጥቃት መፈጠሩ ነዋሪዎቹም ጠቁሟል። አላማጣ ዙሪያ ከ2 እስከ 4 ሰዓት ድሮን አሰሳ ሲደረግ መርፈዱንም ተጠቁሟል። ከወልዲያ ወደ መቀሌ ሲጓዙ የነበሩት ሰፋሪዎችም ቆቦ ሲደርሱ ችግር አለ ተብለው መመለሳቸውና ወደ ክልሉ የሚገቡ ተንቀሳቃሾች ቁጥር መገታቱን መረጃዎች እያሳዩ ይገኛሉ። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታም ላይክ፣ ሼር ማድረጋችሁን እንዳትረሱ። ለቻናላችንም እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። በትግራይ ክልል የሚደረጉት እንቅስቃሴዎች ከወትሮው ለየትና ሀየል ብለዋል። ህወሓት ጦሩን በተለያየ ግንባሮች ማንቀሳቀሱን መስማት ከሰመን ሰንበት ብለናል። ቲዲኤፍ ከሽሬና አድዋ እና ወልቃይትን ኃይሉን አንቀሳቅሷል። የተከዜ ዘብን በተጠንቀቅ ሆኖ እንደሚገኝ ተጠቅሷል። በጠለምትና ወልቃይት ያለው አሁን ሁኔታ እየጠናከረ ነው። ጥንክሩ እስከደረሰን ሰዓት በቦታው እንቅስቃሴዎቻችሁ እንዳየሉ ተናግሯል። በሌላ በኩል ዛሬ በመቀሌ ከተማ ጨምሮ በተለያዩ ትግራይ ቦታዎች የሚደረግ በረራ መቆሙንም ተናግሯል። ብዙዎችም በዚህ መደንገጣቸውን ተናግሯል። በረራም ተስተዋግሏል። ወደ መቀሌ ምንም አይነት በረራ አልተካሄደም። ወደ መቀሌ የበረራ ምደባ የሚታይ ቢሆንም ከዛሬ ጧት ጀምሮ ባልታወቀ ሁኔታዎች ከአዲስ አበባ ወደ መቀሌ ሊደረጉ የነበሩ በረራዎች በታቀደላቸው የጊዜ ሰሌዳ እንዳልተካሄደ ከፍላይት ራዳር መመልከት ችላል። ለአብነት ኢቲ 3106 ዛሬ ጧት 1 ሰዓት ወደ መቀሌ ለመብረር ተመድቦ የነበረ ቢሆንም በረራው ተሰርዟል። ሆኖም ከኢትዮጵያ አየር መንገድ ይፋዊ የተሰጠ መግለጫ እስካሁን እንደሌለ ነው የሚያሳየው። ባላማጣም የመከላከያ ሰራዊትና የፌደራል ፖሊስ ካላማጣና ራያ አካባቢ ሙሉ ለቆ እንዲወጡ ተደርጓል። የአካባቢ ነዋሪዎችም ይህንን
ምንጫችን ነግረዋል። ከዚህ የተነሳ አዲስ የጸጥታ ስጋት መፈጠሩን ነዋሪዎች ጠቁመዋል። ጠዋት አላማጣ ዙሪያ ከ2 ሰዓት እስከ 4 ሰዓት የሚደርስ ሰዓት ድሮን አሰሳ ሲደረግ ማርፈዱን ተጠቁሟል። ዛሬ ጠዋትም ከወልዲያ ወደ መቀሌ ሲጓዝ የነበረ ተሳፋሪዎች ቆቦ ሲደርሱ ችግር አለ ተብለው መቆማቸውንና መመለሳቸው ተናግሯል። ሌላው በኢትዮጵያ ንግድ ባንክ በመቀሌ በተለያዩ ቅርንጫፎች ላይ ረጃጅም ሰልፎች ሲታዩ ተስተውሏል። በትግራይ ክልል በሚገኙ ከተሞች ባንኮች ላይ ከወትሮ በተለየ መልኩ ከፍተኛ ሰልፍ ይታያል። ባንኮች በካሽ እጥረት ለደንበኞቻቸው ከ2,000 ብር በላይ ገንዘብ መስጠት አልቻሉም። ይህንን መጠን ለማውጣትም ረጅም ወረፋ ይጠበቃል። ይህ የሚያሳየው በሁለቱ በኩል ያለው ነገርም ከፍ እያለ እንደመጣ ተናግሯል። በሌላ ዜና በጠለምትም 2 ግንባር ውጊያ መቀስቀሱን መረጃዎች ደርሰውናል። ትላንት ረፋድ በተከዜ ቀጠና በ2 ግንባር ውጊያ መቀስቀሱን አንድ አፍታ ሚዲያ ማረጋግጧል። አንደኛ ግንባር በተከዜ ቀጠና ምስራቅ ጠለምት ሚጫራ በተባለ ስፍራ ሲሆን ሁለተኛው ውጊያ ተቀሰቀሰበት ግንባር ደግሞ በምዕራብ ጠለምት አንበሳ መቃብር ተብሎ በሚጠራ አካባቢ ነው። በምስራቅ ጠለምት በሚጠራ አካባቢ የተከፈተው ውጊያ ይህ ዘገባ እስከተጠናከረበት ሰዓት ድረስ የቀጠለ ሲሆን በምዕራብ ጠለምት የተከፈተው ውጊያ ደግሞ ወዲያውኑ መቆሙን ምንጮቻችን ነግረውናል። ከትላንት በስቲያ ሰኞ ህወሓት በጠለምት ጥቃት መክፈቱን ተከትሎ በወልቃይትና ጠለምት ቀጠና ወታደራዊ ውጥረቱን ማይሏል። በጠለምት ግንባር ያለው ውጊያ ሲቀጥል በወልቃይት ሁሉም መግቢያና መውጫ በሮችም የኃይል ስምሪት እንቅስቃሴዎች በስፋትም ሲታዩ ውለዋል። የሚዲያችን ዘገባ በስፍራው ካደረሰን መረጃ እንደሚታየው ወታደራዊ ሁኔታ ምን እንደሚመስልም ሙከራ አድርገን ለመነበር ጥራት ዝግጅት ክፍላችንም ከአካባቢ ነዋሪዎች ጋር እና አመራሮች ጋር ባገኘው መረጃ የህወሓት ኃይሎች ከትላንት ምሽት አንስቶ ተጨማሪ ክፍለ ጦሮችን ወደ ወልቃይት እንዳስጠጉ ነግረውናል። ከዚህም ባለፈ ቡድኑ ረጅምና መካከለኛ ርቀት መወንጨፍ የሚችሉ መድፎችንና ተከዜ ቀጠና አስጠግቷል ተብሏል። በምስራቅ ጠለምት ሚጫራ በተባለ ስፍራ በነፍስ ወከፍና በቡድን መሳሪያ የታገዘ ውጊያ እየተደረገ ነው። ሚጫራ የተባለው አካባቢ በትላንት ዕለት ድሮን ጥቃት የተፈጸመበት ቦታ አቅራቢያ የሚገኝ ቀበሌ ነው። በትላንቱ የድሮን ጥቃትም የህወሓት ወታደሮችና ወታደራዊ መሳሪያዎች ላይ ከፍተኛ ኪሳራ ማጋጠሙን አንድ አፍታ ሚዲያ ዘግቧል። ከዲማ እስከ ተከዜ ባሉ የትግራይ ክልል ትይዩ ስፍራዎች ላይም ትኩሳት ከዕለት ዕለት እየጨመረ ሲሆን መጠነ ሰፊ ውጊያ የመቀስቀስ ዕድሉም ከጊዜ ወደ ጊዜ እየጨመረ መጥቷል። የተከዜ ዘብ የተባለውም ታጣቂ ኃይልም ወደ ተከዜ ወንዝ ማቅናቱን ታውቋል። ሌላው ከትላንት ወዲያ በተሰማው ዜና በጠለምት ተከዜ ጫፍ ድሮን ጥቃትን መፈጸሙን መረጃዎቻችን ከቦታው ነግረውናል። በጠለምት የድሮን ጥቃት መፈጸሙንም ከአንድ አፍታ ሚዲያ ማረጋግጠናል። በምስራቅ ጠለምት ምድረ ሐምሾ ቀበሌ ስውስጥ ቀበሌ መንግስት በህወሓት ኃይሎችና ጦር መሳሪያዎች ላይ ድብደባ ድሮን ተፈጽሟል። እንደ ምንጩ ገለጻ በጥቃቱ በቲዲኤፍ ላይ ከባድ ኪሳራ ደርሷል። ከዚህም በተጨማሪ የህወሓት ታጣቂ ተከዜ ማዶ እንዳባጉና እንደናጋብሩ አካባቢ መካናይዝድ ጠምጧል ሲሉ ምንጮቻችንን ገልጸዋል። በምስራቅ ጠለምት ምጫራ ከመከላከያ ተፈጠዋል። በምዕራብ ጠለምትም ማያንበሳ አካባቢና አምባድሬ ግንባር በሰልፍ ታይቷል። የህወሓት ኃይሎች በጠለምት ማይ ተክሊትና አዲማ የደጉሳ በተባለ ስፍራ ጥቃቶችም እንደቀጠለ እንደሆነ ምንጮች ገልጸዋል። የአካባቢው ነዋሪዎች በአሁኑ ሰዓት የሁለቱ ስፍራዎች ተኩስ ድምጽ እየተሰማም እንደሆነ ተናግረዋል። በዚህ ጉዳይም ለእናንተ መረጃዎችን እያጣራን ለእናንተ እንደምናቀርብ ቃል እንገባለን። ለሰዓቱ የያዝናቸው ዜናዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ቀን ተመኘን።